ፉፉ እኔ መቼም አላረገውም ከፍቅር ውጭ ወደ ውጭ ብሎኛል። በስልክ አውርቼዋለሁ። እንዲሁም የፍቅርዬና የፉፉ አድናቂዎች እንኳን ደስ አላችሁ። ፈቲና ፉፉ ሃይማኖታቸውም አንድ አይነት ነው፣ ይጋቡ ስትሉ የነበራችሁ መልካም መቃጠል፣ ምንም ማድረግ አይቻልም። በዚህ አጋጣሚ እኔ ጉንፋንም ይዞኛል፣ ዱአ አድርጉልኝ ፋሚሊ። ለእናንተ መረጃ ልሰጥ ነው። ፉፉ አውርቼ ለመረጃ ነው የመጣሁት ማለት ነው። እስኪ ዱአ አድርጉልኝ። ጉንፋን ይዞኛል ፋሚሊዎቼ። እስከ መጨረሻ አዳምጡና የመሰላችሁ ሀሳብ አስተያየታችሁ አስቀምጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ አላህ ብዝት አድርግልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ዛሬም እንደተለመደው በአዲስና በትኩስ መረጃ ካከች ብያለሁ። ለቤት አዲስ ሆናችሁ ላይክ ሰብ በማድረግ ተቀላቀሉ። ቪዲዮ በመጭን ሰዓት እንዲደርሳችሁ የደወል ምልክት መንካታችሁ እንዳትረሱ። ነባሮች ላይክ ሼር ስለምታረጉ እጅግ አርጌ አመሰግናለሁ ውዶቼ። እንዲሁም ደግሞ እስኪ ሰብስክራይብ እያረጋችሁ ቻናሌ በጣም ቀዝቅዟል፣ ሼር እያረጋችሁ ፋሚሊዎቼ ጠፍቻለሁ ማለት ነው። እንግዲህ በቀደም በለቀኩት ቪዲዮ ብዙዎቻችሁ ኑር ጠፍተሻል፣ መረጃ ስጭን፣ መረጃ ስጭን በዚህ አጋጣሚ የሚሳደብም ነበረ ማለት ነው። ምክንያቱም ለምንድነው ፉፉና ፍቅር ሃይማኖታቸው አንድ አይደለም? ለምንድነው አንድ ይሁኑ የምትሉ ሙስሊም ሆናችሁ የምትሉ ጨበሬዎች? ምንም ማድረግ አይቻልም። እንግዲህ ጉንፋንም ይዞኝ ልሳደብ ነው። ዱአ አርጉልኝ ለኔም ማለት ነው። እንግዲህ ለእናንተ መረጃ ለመስጠት ነው እዚህ ጋር ካከች ያልኩኝ። እንዲሁም ደግሞ የሀገራችሁ አረንጓዴ እንደዚህ እያያችሁ ማለት ነው። ነገር ግን ሰዎች አትፍረዱ። ምን አስባችሁ ነው? እናንተ እኮ እኔ ብዙ ጊዜ ከዛ በፊት እምላችኋለሁ ፍቅርዬና ፉፉ በሁለት ሃይማኖት ሆነው ሊጋቡ አይደለም ጋይስ፣ ምስጢር አለ ብያችኋለሁ። ምን ነው እናንተ አሁን ካልተነገረኝ በቃ እኔ እኮ አንዳንዴ ወተት ነጭ ነው ካልተባልኩ የምትሉት ነገር ያሳዝነኝና ፋሚሊዎች። ነገር ግን እና በማናቀው ነገር አንፍረድ ማለት ነው። አሁን እናንተ ስታስቡት ወይም ፍቅርና ፉፉ በሁለት ሃይማኖት ሆነው ሊጋቡ መስላችሁ ይሆናል። ነገር ግን እንደዛ አይደለም። አሁን እኔ እዚህ ጋር ጋይስ ምስጢር አታስወሩኝና እኔ ጠንቅቄ ያውቃለሁ ፋሚሊዎች ማለት ነው። ትላንት ራሱ በጣም አሞኝ ነበር እንጂ ፍቅር ጠፋች ብላችሁ የተጨነቃችሁ ሰዎች መረጃ ልሰጣችሁ ነበር። ወላሂ ቪዲዮ ልሰራ ነበር ዛሬ። ፍቅርዬ ቪዲዮ ትለቃለች እንዳትጨናነቁ፣ አስደሳች ዜና አለ ልላችሁ ነበር። ነገር ግን ኦ ማይ ጋድ በጣም አሞኝ እናንተ። እንደውም ዛሬ እንደዚህ ድምጽ ይሻላል። ለዛ ነው የቀረሁት እንጂ ትላንት ራሱ ቪዲዮ ልለቅላችሁ ልነግራችሁ ነበረ። ያውላችሁ ቪዲዮውን ተለቋል፣ አይታችኋል። እንዲሁም ደግሞ ፉፉአችን ያለውን ሰምታችኋል። እንግዲህ ምንም ማድረግ አይቻልም። የእውነት እንዴት ደስ እንዳለኝ ፈቲ አትከተይኝ ነው ያላት። እንዲሁም ደግሞ ፍቅርዬ እንዴት ነው ባንዴ እንደዚህ ያሳልፈሽ መትሰጪኝ ሲል አልሰማችሁ? አሁን ይሄ አንዳንዶቻችሁ ይገባችኋልና ፍቅርና ፉፉ ይለያዩ፣ በቃ ይለያዩ፣ ሃይማኖታቸውም አንድ አይደለም ብላችሁ አንዳንድ ጨበሬዎች እንዳልኳችሁ የምትንጨረጨሩ አላችሁ። እንዲሁም ደግሞ ፍቅርን የምትሰድቡ ምን አስባችሁ ነው እናንተ? ስራ እየተሰራ ነው ስትባሉ እንኳን አታውቁ። ብዙዎቻችሁ ፍቅርን የምትሰድቡ በኮመንት አይቻለሁና አትስደቡ። እጅ የመሰለች አንድ ፍሬ ምስኪን ልጅ እንኳን እንደዚህ ብላችሁ ስትሰድቡ አታሳዝናችሁ? የምር እኔ ጥሎብኝ ፍቅርና ፉፉ ሲናኩ በጣም ነው ጋይስ የሚያሳዝኑኝ ማለት ነው። አትሳደቡ። እንግዲህ የፍቅርዬና የፉፉ አድናቂ እንደሆናችሁ ትላንት እርግጠኛ ነኝ ተደስታችኋል፣ እንደኔ ማለት ነው። ልክ እንግዲህ ሰምታችኋል ምን እንደተባለ። እኔ እንኳን ቀድሜም ሰምቼ ነበር። ቢሆንም ግን ፉፉአችን ፈቲ አትከተኝ ቃሽ አጠገቤ እንዳደርሺ እያላት ነበር ማለት ነው። ይሄ ማለት እንግዲህ ያው አሁን እናንተ ነጭ ነጩ ካልተነገረኝ ትላላችሁ እንጂ መቼም ፉፉና ፍቅርዬ ሊለያዩ አይደለም። በዚህ አጋጣሚ ማለት ነው ብዙ ተጨንቃችሁ በውስጥ መደውሉልኝ እንዲሁም ደግሞ በኮመንት የምታወሩኝ ፋሚሊዎቼ ማለት ነው። በቃ እንኳን ደስ አላችሁ። መቼም አይለያዩምና ፍቅርና ፉፉ አይለያዩ። እኔን እመኑ። በዚህ አጋጣሚ እንግዲህ ሀገራችንም እንደዚህ እያያችሁ አረንጓዴው ማለት ነው። በቅርብ ደግሞ እንግዲህ እኔ ፉና ፍቅር በአካል እንደማገኛቸው ባለሙሉ ተስፋ ነኝ። እንግዲህ ያው አሁን ያለው ሸገር ነው፣ ወደ ቡታጀራ ሲመጡ ማለት። ስለዚህ ፋሚሊዎች ያልበላችሁ የምታኩ ሰዎች ጋይስ ተረጋጉ። እንግዲህ ምንም ማድረግ አይቻልም። ቻሉት
ያውላችሁ ትላንት ስታዩ ደግሞ ያው የምትሳደቡ የነበራችሁ እንዲሁም ደግሞ ይለያዩ ሃይማኖታቸው አንድ አይደለም ስትሉ የነበራችሁ ግን እኮ ቅስማችሁ ተሰብሯል። ወይ እንደው አጠገቤ እንኳን ብትሆኑ ቅቤ ነገር ቀባችሁ ነበር። ታዲያ ምን ላድርግ? ቻሉትና ፋሚሊዎች ማለት ነው። የምሬ ነው። አሁን ፍቅር አታሳዝናችሁ? ምስኪንና አንድ ፍሬ ልጅ ምን ስትል ሰምታችኋል ማለት ነው። ምንድነው ያለችው? ፉፉ እኮ በጣም መልካም ሰው ነው። እኔ እንኳን እሱ መተው አልችልም። ቢያንስ እንኳን አንቺ ከወደድሽ እኔ እሱ ጓደኛ ማረግ እችላለሁ ስትል ነበር። እንደው ጠላቷ ጓደኛው እንደ ፈቲ እንደ ጓደኛ እንጂ ኧረ ፍቅርዬ እንደው ጠላትሽ ጓደኛው ሁኖ ይቅር። ኦ ማይ ጋድ እናንተ መቼም አትለዩምና አይታችኋል እንዴት እንዳዘነች እንዴት እንደነበረች ማለት ነው። ፉፉ ደግሞ እንግዲህ እኛ ለፋሚሊዎቹ የበላን ቦታ ነው ያከከልን። በጣም አስደስቶናል። የምር በጣም ነው ደስ ያለኝ። እንግዲህ ለፍቅርም እንዴት ነው አሳልፈሽ መሰጪኝ እያላት ነበር። ፍቅርዬ የምታወራው አሳዛኝ ንግግር፣ ፉፉ የሚያወራው አሳዛኝ። ታዲያ እንዴት ነው እነዚህ ሰዎች ይለያዩ ብላችሁ ዘመቻ የምትከፍቱ? እናንተ ሞጀላሞች ጤነኛ ናችሁ? እንዴት በእርግጥ አሁን እነሱ በሁለት ሃይማኖት ሊያረጉት አይደለም። ቢሆንም ግን ዝም ብላችሁ በማታውቁት ነገር ምሬ ነው የምላችሁ፣ አትሳደቡ ፋሚሊዎች ማለት ነው። የምር አትሳደቡ። ስድብ ለማንም አያበጅም። እንግዲህ አሁን በኮመንት የምትሳደቡ ትኖራላችሁ። በተለይ እኔ ከፊትም ጀምራችሁ አንቺ ሙስሊም ሆነሽ እንዴት ነው እንደዚህ በሁለት ሃይማኖት? እኔ ስለማቅ ነው ጋይስ፣ በሁለት ሃይማኖት አሁንም ቢሆን ፍቅርና ፉፉ ሊጋቡ አይደለም። እዚህ ጋር አሁን ይነገረኝ ነጩ ወተት ነጭ ነው ምትሉ ከሆነ ምንም ማድረግ አይቻልም። ልጆቹ ስራ ይስሩበት በቃ። ስለዚህ በሁለት ሃይማኖት እነሱ ሊጋቡ አይደለም። በዚህ አጋጣሚ ፋሚሊዎች ተረጋጉ፣ አትሳደቡ። ስድብ ጥሩ አይደለም። የእውነት በጣም የምትሳደቡ አላችሁና አላህ ቀልብ ይስጣችሁ ነው የምለውና አሁን እርግጠኛ ነኝ ዛሬም የምትሳደቡ ትኖራላችሁ። ግን ተሳደቡ፣ አይ ዶንት ኬር። የምሬ ነው። በኮመንት ብዙ ኮመንት የሚሳደቡ ስላሉ ነው እንደዚህ ምለው ማለት ነው። በነገራችን ላይ የፍቅርዬና የፉፉ አድናቂዎች ደጋፊዎች በጣም መልካምና ቅን ወርቅ የሆናችሁ ፋሚሊዎች የእውነት እኔ ራሱ በጣም ነው የምወዳችሁ። የምሬ ነው ምላችሁ። እንግዲህ በዚህ አጋጣሚ እንኳን ደስ አላችሁ። ለእናንተ ስል በእንደዚህ በታመመ ድምጽ ገብቻለሁ ማለት ነው። ለእኔም ደግሞ አላህ አፊያ ያርግሽ እያላችሁ ፋሚሊዎቼ ማለት ነው። እንግዲህ ከጓደኛዬ ጋር እዚህ ጋር በባጃጅ እንደዚህ ሽርብትን እያልን ነበረ። እናንተም ደግሞ በስደት ያላችሁ ፋሚሊዎቼ አላህ በሰላም ለሀገራችሁ ያብቃችሁ ውዶቼ ማለት ነው። እንግዲህ ለኔም ዱአ አድርጉልኝ። እንዲሁም ደግሞ ካያችሁ አይቀር አይከፈልበትም። ቻናሌ ያሳድጉኝ። ሀገር ነው ያለሁት። ሰብስክራይብ አድርጉ ውዶቼ። አዳዲስና ጠቃሚ መረጃ ይዤላችሁ እመጣለሁ። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ውዶቼ።